እና የእምነት ብቻ ትምህርት ጠንሳሽ የሆነው ማን ነው ከተባለ እምነት ብቻ አሁን በፕሮቴስታንቱ አረዳድ ማለት ነው ማን ነው ሉተር ግን በጣም በሚያስቅ ሁኔታ ይህንን ትምህርት እንቀበላለን የሚሉ ማጆሪቲ ኦፍ ፕሮቴስታንትስ በፕሮቴስታንቱ ዓለም ውስጥ ያሉ የተለያዩ ዲኖሚኔሽኖች ኢቭን የሉተርን ዲፊኒሽን ወይ ደግሞ እምነት ብቻ እሱ ብሎ የሚያስተምረውን ትምህርት አይቀበሉም ኦኬ አይቀበሉም ችግሩ እሱ ነው አሁን እዚህ ጋር እምነት ብቻ ብለው የሆነ እንደመፈክር ያንን መፈክር ያስተጋቡታል ነገር ግን የዚህ ትምህርት ምንጭ የሆነውን ወይ ደግሞ የዚህ ትምህርት መነሻ የሆነውን ማንን ሉተርን እሱን ራሱ የሱን ዲፊኒሽን አይቀበሉም አሁን ለዚህ ሁሉ ነገር ምንድነው በር የከፈተው ከተባለ ያው ሁላችንም በጣም ብዙ ጊዜ ላይቭ ላይ እንደተማማር ነው ጋይስ መጽሐፍ ቅዱስ ብቻ የሚለው ትምህርት ወይ ደግሞ ሶላ ስክሪፕቹራ የሚባለው ትምህርት ነው ኦኬ ሶላ ስክሪፕቹራ የሚለው ትምህርት አንዳንዶች ሶሎ ይሉታል አንዳንዶች ሶላ ይሉታል ያው ዞር አለው አልሸሹ ነው ዞሮ ሶላም ማሉት ሶሎም ማሉት ዞሮ ሴም ሺት ነው አንድ አይነት ነገር ነው ምንም ልዩነት የለውም እውነት ለማውራት አንዳንዶች ሶሎ ብለው ለአባቶች ትምህርት እንገዛለን ይላሉ ነገር ግን እነርሱ የሚያምኑበትን እምነት ከዛ ተቃራኒ አባቶች ያን እምነት ይዘው ሲቆሙ የራሳቸውን ትርጉም ይይዛሉ የራሳቸውን ትርጉም አይ አባቶች እዚህ ጋር እንዲህ ብለው ነው ወይ ደግሞ ክራይቴሪያ ያስቀምጣሉ የመጀመሪያ 200 ዓመት የመጀመሪያ 300 ዓመት የመጀመሪያ 400 ዓመት ይላሉ ኦኬ በአንድ በኩል ደግሞ እነዚህ ደግሞ ሊትራሊ አሁን እንደ ጴንጤቆስታሎች ደግሞ አለ ለምሳሌ ሊትራሊ ከአባቶች ትምህርት ተቃራኒ ሆነው ደግሞ የቆሙ አሉ ሙሉ ለሙሉ እነዚህ ሰዎች መጽሐፍ ቅዱስ እንቀበላለን ይላሉ ሁሌም እንዳትረሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት ስንቃወም በዋናነት የመጽሐፍ ቅዱስ የቀኖና ብዛት ብቻ አይደለም ዋናው ነገር እሱ አይደለም ኦኬ 66ቱ መጽሐፍት እሱ አይደለም ዋናው ፖይንታችን 66ቱ መጽሐፍት ስቲል ሌሎችን የእግዚአብሔር ቃል ለምን አልተቀበላችሁ የሚል ጥያቄ እናነሳለን ግን አት ዘ ሴም ታይም እሱ አይደለም ዋናው ፖይንታችን መጽሐፍ ቅዱስን በገዛ ፈቃድ ኦር ደግሞ በራሳቸው በፈለጉበት መንገድ መተርጎም የሚባለው ነገር ነው ሙሉ ለሙሉ የምንቃወመው ለዛም ነው ዋና ሪፎርመሮችን ብትመለከቱ ሉተር የነበረው መጽሐፍ ቅዱስ ላይ ለምሳሌ ሳክራመንት ላይ የነበረው ሳልቬሽን ላይ የነበረው አረዳድ አለ ከዛ በኋላ ደግሞ በኋላ ላይ የተነሱት ሪፎርመሮች ደግሞ እነዚህ ማጅስትሪያል ሪፎርመርስ የሚባሉ አለ አይደል እነ ጆን ካልቪንን እነ ኤርሊክ ዝዊንግሊን ብትመለከቱ ደግሞ እነሱም ደግሞ አንዱን መጽሐፍ ቅዱስ አንብበው ከሉተር የተለየ ትምህርት ነበር የነበራቸው ከሉተር የተለየ መረዳት ነበር የነበራቸው ግን እነዚህ ሰዎች ሁሉም ፕሮቴስታንቶች ጋር ማጅስትሪያል ሪፎርመርስ ይባላሉ በቃ በጣም የታድሱ አባቶች ይባላሉ ነገር ግን መንፈስ ቅዱስ ከማጋር ነበር ነው ጥያቄው ሶስቱም ነገረ ድነት ላይ ሚስጥራት ላይ የተለያየ መረዳት ነበራቸው ሶስቱም በቅዱሱ መንፈስ ተረድተን ነው እንደዚህ አይነት ነገር ያመጣ ነው የሚሉት እግዚአብሔር ከኛ ጋር ሆኖ ነው ይላሉ ግን አይደል ቢያንስ አትሊስት በሎጂኩ ዓለም ራሱ ብናስበው ከሶስቱ አንዱ ብንመለከት አንዱ ጋር ነው ሊኖር የሚችለው አይደል እውነት ነው ጌታ እንደተናገረው ማለት መጽሐፍ ቅዱስ ላይ ቅዱሱ መንፈስ ከአባቴ ዘንድ አጽናኙን ልክላቸዋል ወደ እውነት ሁሉ ይመራቸዋል የተባለው ያ አንዱ ቅዱሱ መንፈስ ያ አጽናኝ ጰራቅሊጦስ መንፈስ ቅዱስ ሰዎችን ወደ አንድ እውነት ነው የሚመራው ቤተክርስቲያን ውስጥ ስላለ እውነት የእውነት አምድና መሰረት የተባለችው ቤተክርስቲያን ውስጥ ያለ ያ የተገለጠ እውነት አለ ወደዛ እውነት ነው ሰዎችን የሚመራው ኦኬ ያ ትሩዝ ኢዝ ናት ሰብጀክቲቭ ያ ስለዚህ ይሄ መጽሐፍ ቅዱስ ብቻ የሚባለው ትምህርት በቃ እንደዛ ሆነ በቃ እርስ በርስም መጣላት ከዚህ በፊትም ብዙ ጊዜ ላይ ተነጋግረናል ጋይስ እርስ በርስ እነዚህ ማጅስትሪያል ሪፎርመር የሚባሉት ለምሳሌ አሁን ሉተርና ዝዊንግሊ ይጻጻፉ የነበሩትን ደብዳቤ ብትመለከቱ በጣም ነው የሚያስቀው አሁን ፐርሰናል ላይፋቸውን እንተውና እንግዲህ እግዚአብሔር እየመራቸው የታድሶን እንቅስቃሴ ይመራሉ የሚባሉ ሰዎች እርስ በርስ የሚጻጻፉትን ደብዳቤ ብትመለከቱ ሼምፉል ያሳፍራል ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት ሶሎን በሉት ምንም ብላችሁ ስም ስጡት ትምህርቱ ባይትሰልፍ የፈረሰው ያኔ ነው ገና መጀመሪያ ላይ የፈረሰው ኦኬ ለዛ ነው ሪፎርሜሽኑ ራሱ የታደሰው እንቅስቃሴ ራሱ ዲቫይንሊ ኢንስፓየርድ ነው ብለን አናምንም እኛ ለምሳሌ ካቶሊክ ቤተክርስቲያን ያኔ የነበረችበት አቋም ምናምን እሱ ነገር ሌላ ጥያቄ ሆኖ ግን ይሄ የታደሰው እንቅስቃሴ ራሱ ዲቫይንሊ ኢንስፓየርድ ነው ብለን አናምንም ኦኬ ዲቫይንሊ ኢንስፓየርድ ማለት ምንድነው በእግዚአብሔር የታገዘ ወይ ደግሞ በመንፈስ ቅዱስ አጋዥነት የተካሄደ ታድሶ እንቅስቃሴ ነው ብለን አናምንም ለምን ማሳየው ምንድነው ከተባለ እርስ በርስ ከዛ በኋላ በቃ እየተከፋፈሉ እየተበጣጠሱ ብዛታቸውን ዛሬ ድረስ እንደምታዩት ነው እንዴ ሉተር ያስተማረውን እኮ ሶላ ስክሪፕቹራ ትምህርት ተቀብለው እኮ ነው በኋላ እኮ አይደል አናባፕቲስቶች ብቅ ያሉት ኦኬ
ከሉተር ደቀ መዛሙርት ውስጥ እኮ ነው አናባፕቲስቶች ራይዝ ያደረጉት። ስለዚህ በዋናነት ለምሳሌ 5ቱ ሶላዎች ይታወቃሉ። ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ሶላ ክርስቶስ ብቻ። ያው ሶላ ክርስቶስ ሲባል ከክህነት አንጻር ነው እሱ የሚነሳው። እሱም ሰፋ ያለ ራሱን የቻለ ቶፒክ ነው። በዋናነት ዛሬም ድረስ እንደ አሸን በፕሮቴስታንቱ ዓለም ውስጥ ማንም ማውገዝ እንዳይችል የሚያደርገው ማንንም ይሄ ልክ ነው ይሄ ልክ አይደለም ማለት እንዳይችል የሚያደርገው ደስ እንዳላችሁ ሁሌም አዲስ ትምህርት እንዲፈለፈል የሚያደርገው ምንድነው ከተባለ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ወንጌል አማኝ ነው ብለው ለምሳሌ ኢትዮጵያ ውስጥ ያሉትን ስትመለከቱ የወንጌላውያን ህብረት ተብለው ስቲል ክርስቶስ ከዘላለም ጀምሮ የአብ ልጅ ነው ብለው የማያምኑ ብዙ ሰዎች አሉ። በቃ በቸርች ደረጃ ብዙ ሰዎች፣ በእምነት ደረጃ እንደዚህ አይነት እምነት ያላቸው ሰዎች አሉ። ብዙ አይነት ትምህርት ማንሳት ይቻላል። ነገር ክርስቶስ ላይ ብቻ ሚስጥራቱን እንተውና፣ ስለዚህ ለዚህ ሁሉ መደበላለቅና ለዚህ ሁሉ ግራ መጋባት በር የከፈተው ምንድነው ከተባለ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት ይችላል። መጽሐፍ ቅዱስ ላይ የተቀመጠው ሐሳብ ኢዝሊ ሰዎች ሊረዱት የሚችሉት ሐሳብ ነው የሚለው ነገር ሰዎችን ወደ ፈለጉት ወደ ራሳቸው መረዳት እንዲሄዱ አድርጓቸዋል። ስለዚህ የመጽሐፍ ቅዱስ ብቻ የሚለው ትምህርት ሶላም በሉት ሶሎም በሉት ምንም በሉት እንዳልኩት አንዳንድ ሰዎች የሆነ እንግሊዝኛ ፊት ለፊት ስለጨመሩ ትምህርቱን የሚያስቡት ይመስላቸዋል። በአንድም በሌላም ክራይቴሪያ በሉት ሐሳቡ ራሱ ከእግዚአብሔር ያልሆነ የሰዎች ሐሳብና የሰዎች ፈጠራ ነው እና ከዚህ አንፃር ነው ዮሐዴ እግዚአብሔር ያክብርልን። አሜን አሜን። ጋድሻ ቃለ ቤት አሰማልን። በጣም እናመሰግናለን። አሪፍ ሄድክበት። እንደው ያላነሳ ነው ምናምን አንዳንድ ፖይንቶችም በዛው ነካካቸው። እግዚአብሔር ይስጥልን። ቃለ ቤት አሰማልን። አሜን አሜን። ዮሐዴ አሜን። እግዚአብሔር ያክብርልን። እሺ ሰዎች የቀረ አይ እንደ ዲዘርት ነገር ነው ምንም ምግብ ምናምን እንኳን እሺ የቀረ ምናምን የምትጨምሩት ካለ ጨምሩና አይ ቲንክ እንጨርስ መሰለኝ። እሺ መልካም። በዚህ አጋጣሚ ጋዲሳ አሁን ሲያነሳ በነበረው ሀሳብ ላይ የሚገርም ፖይንትም ስለተነሳ አንዳንድ ነገሮችን ላንሳና እጨርሳለሁ ማለት ነው። ይሄ ኢቮሉሽነሪ ኔቸሩ ይሄ ሄሬሲ የሚባለው ነገር ይሄ በጊዜ ውስጥ እየተለወጠ የመሄድ አዝማሚያው በጣም አስገራሚ። አንደኛው እውነት ያለ መሆኑ ምልክት አንዱ እሱ ነው ማለት ነው አይደለ? እየተለወጠ ሲሄድ ማለትም እምነቱን በአፍ ላይ እንጂ በልቦናህ እንዳልያዝከው ማሳያም ነው እየለወጥከው ስትሄድ። ምክንያቱም ትክክለኛ የመጽሐፍ ቅዱስ አማኝ ከሆንክ ሃይማኖት የሚባለው ነገር ከእግዚአብሔር መንፈስ ቅዱስ የተሰጠ የተላለፈ ነው። ኤፌዝ ዋንስ ዴሊቨርድ እንደሚለው የሐዋርያው ቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንደሚናገረው ማለት ነው። ሃይማኖት የሚባለውን ነገር ታሻሽለው፣ ምክንያቱም አንዴ ከመንፈስ ቅዱስ የተገለጠ ነገር ነው። ነገር ግን ነን ኦርቶዶክስ ወይም ደግሞ ቀጥተኛ ትምህርት ክላስ ውስጥ የማይገኙ ትምህርቶች አንደኛው ባህሪያቸው ይሄ ዝግመተ ለውጥ ኢቮሉሽነሪ ኔቸሩ ነው። የሚገርማችሁ ነገር ማለት ነው። ያንን ተከትሎ አንድ አባት በነገራችን ላይ ሬፊቴሽን ኦፍ ኦል ሄረሲስ የሚል መጽሐፍ የጻፈ ማን ነው? ኦሬሽን ኮመንተሪ ሴንት ሲሪል ኦፍ አሌክዛንድሪያ ኮመንተሪ ኦን ጆን 4:1 ምዕራፍ 4 ቁጥር 1 ሲተረጉም ኤቭሪ ሄረሲ ቢንግ ፎልስ፣ ሁሉም ምንፍቅና ውሸት ከመሆኑ ኳሊቲ የተነሳ አለ ኢዚሊ ሪፊውትድ፣ በቀላሉ ሪፊት ይደረጋል አለና ዘን therefore it shifts from one contradiction to another፣ ነገር ግን መልኩን እየለወጠ ከአንደኛው ቋሳ ቅራኔ ወደ ሌላኛው እየተሸጋገረ ነው የሚሄደው፣ ቋሚ ስላልሆነ ማለት ነው። አንዱ ባህሪው ይሄ ነው ማለት ነው። አንዱ ባህሪው ይሄ ነው። ቅድምም መግቢያ ላይም እንደተናገርኩት የትክክለኛ ትምህርት መታወቂያ የሆነ ክራይቴሪያ አለ። በነገራችን ላይ ኤፒስቴሚክ ክራይቴሪያ
ከጥንት ይሄ እምነት ሲታመን የነበረ ነው ወይ የሚለው ትልቁ ኤፒስቴሚክ ክራይቴሪያ ኢዚት አፖስቶሊክ ሐዋርያዊ ነው ይሄ እምነት ከጥንት ሲታመን የመጣ እምነት ነው የሚለው ጋይስ የማምነውን ነገር ከምንድን ነው ተነስቼ ነው የማምነው ነገር ትክክለኝነቱ ግራውንዱ ምንድን ነው ብለህ ከጠየቅ ስፔሻሊ when it comes to Christianity እምነቱ ሐዋርያዊና ጥንት ሲታመን የመጣ እምነት ነበረ ወይ የሚለው ኤፒስቴሚክ ክራይቴሪያ is therefore exists by necessity of its own nature ማለት ነው። እንደዚህ አይነት ክራይቴሪያ ከሌለ was it supported by any council በካውንስል ላይ ነበር ይሄ ትምህርት ጥንታዊ እምነት ነበረ የሚለውን አሽቀንጥረ ከጣልከው ከዛ በኋላ እንደዚህ አይነት ብጥስጥስጥስ የሚል እርስ በርሱ የሚጋጭ ትምህርት ልክ ኦሪገን እንደሚናገረው ማለት ነው። ኦሪገን ኮንትራ ሴልሰም የሚባል መጽሐፉ ላይ ምን አለ? the heresies are not only at variance with the church ምንፍቅናዎች ሁሌ ጸባቸው ከቤተ ክርስቲያን ጋር ብቻ አይደለም ማለት but they are also at variance with each other እርስ በርሳቸው ምንድናቸው ሆድና ጀርባ ናቸው ብሎ ይናገራል ማለት ነው። ምክንያቱም ኤፒስቴሚክ ክራይቴሪያ የለም as to the quality of the orthodoxy of the ዶክትሪኑን በተመለከተ ትክክለኛ ነው ወይ የሚለው ምንም አይነት ኤፒስቴሚክ ክራይቴሪያ የለም። ሶ ቅድም ኮመንት ላይ truth is not subjective ለግል ሐሳብ የተጋለጠ አይሆንም። የግልህን ሐሳብ ለመጨመር አትገደድም ኤፒስቴሚክ ክራይቴሪያው ካለ። አሁን ትክክለኝነትን የሚመዝን ጥንታዊ እምነት አለ፣ ትክክለኝነትን የሚመዝን ሐዋርያዊ ጉባኤ አለ፣ ትክክለኝነትን የሚመዝን የቤተ ክርስቲያን አባቶች ትርጓሜ አለ፣ ኦርቶዶክሲን የሚመዝን መጽሐፍ ቅዱስ ሲኖር ከእውነተኛ ትምህርት ዳይቬት አታረግ። ይሄን ሁሉ አሽቀንጥረ ስትል ግን እግዚአብሔር ይሁንህ ነው የሚባለው። እና ቺን ሐሳብ ለመጨመር ነው። እግዚአብሔር ይስጥልኝ። አሜን አሜን። አቡሻ ቃል ታሰማልኝ። እግዚአብሔር ይስጥልን። በጣም እናመሰግናለን። ኦኬ እሺ፣ ቆይ እስቲ አንድ በማርያም እያለ እሺ፣ ናገባሽ ኦኬ ማይ ላይፍ ኢዝ ማይ ላይፍ ዛት ምንድን ነው ስም ራሱ ለማን? ኦኬ ሴት ነሽ? ሰላም እህታችን፣ እንዴት አላችሁ? እግዚአብሔር ይመስገን። ጥያቄው ብቻ ስሜን አንብቡት እንዳይሆን ብቻ የሆነ ጥያቄ ችግር የለም። ጥያቄ ምን መሰላችሁ? እስልምና ላይ የሚሰራ የሆነ ጆይል የሚባለው ልጅ ክርስቶስ ከተዋሃደ በኋላ ፍጡር ነው ብሎ ሲያስተምር፣ ከዛ ፍጡር አይደለም ከተዋሃደ በኋላ ክርስቶስ ፍጡር ወይንም ፈጣሪ ማለት አንችልም ስለው ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው፣ ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው ካላልን ምንፍቅና ነው አለኝ። ከዛ የነ ቅዱስ ቄርሎስን ምናምን ጠቀሰልኝ ማለት ነው። ከዛ እነሱ ላይ ደግሞ ከስጋው አንፃር የተነገረውን አስረዳኝ። ከዛ ኦኬ ክርስቶስ ከተዋሃደ በኋላ ስጋው ፍጡር ነው ብሎ ያስረዳባት አይልም እኮ ከተዋሃደ በኋላ ስጋው ፍጡር ነው የሚል እኮ አይደለም ስል ክርስቶስ ከተዋሃደ በኋላ ፍጡር ነው ማንል ከሆነ ምንፍቅና ነው አለኝ ማለት ነው። ኦኬ ማን እሺ፣ የተወሰነ ሐሳብ ማን ይሰጥበታል? ኦኬ ምናልባት የሆነ ነገር ልበልና ከዛ በኋላ ሐሳብ ትጨምሩበታላችሁ። ሶ አይ ቲንክ ከዚህ በፊት ሰፊ ጊዜ ተሰጥቶት በዚህ ጉዳይ ላይ በጣም በተደጋጋሚ ጊዜ አውርተናል ይመስለኛልና ራሱ የምንጠቀማቸው ነገረ ክርስቶሳዊ ተርሞች እንትን ናቸው፣ የራሳቸው የሆነ ስታንዳርድ አላቸው። እንደዚህ
ፍጡር ነው ፍጡር አይደለም የሚባለው ነገር የራሱ የሆነ ኳሊፊኬሽን ስለሚፈልግ ማለት ነው። ሶ ምንድን ነው ሀሳቡ? ይሄ ፍጡርን በተመለከተ ምናልባት ስለ ክርስቶስ ስናወራ ፕሮሶፖን ወይም ደግሞ አካላዊ ቃል ፒካውት እያረገ እንዳልሆነ መገንዘብ መቻል አለብን። ምክንያቱም ፍጡር ማለት የተፈጠረ ከሆነ ክርስቶስን ፍጡር ሲባል ራሱም ክርስቶስ ፍጡር ነው፣ ፕሮሶፖኑም ጭምር ፍጡር ነው፣ የተፈጠረ ነው ወደሚል አይነት እንዳይሄድ የራሱ ኳሊፊኬሽን አለው። ሶ ትክክለኛው እንደኔ ሀሳብ ትክክለኛው ተርም የሚመስለኝ ፍጡር ስጋ ነሳ ከሆነ ነው። ክርስቶስ የለበሰው ስጋ የተፈጠረ ነው፣ በማህፀን ውስጥ የተፈጠረ ነው። ፍጡር ስጋ ነሳ የሚለው ተርም ነው ሞር የሚያስኬደው። ክርስቶስ ፍጡር ነው ፍጡር የሚለው ሞስት ነሰሰርሊ ፕሮሶፖን ጋር ስለሚሄድ ቃል ደግሞ ወይም ሎጎስ አስቱ ሲኔቸር ያልተፈጠረ ግን ከአብ በዘላለማዊ ጀነሬት የሆነ ቢጋት የሆነ የተወለደ እንጂ ያልተፈጠረ ስለሆነ ክርስቶስ ስንል ደግሞ ፍጹም ሰው ፍጹም አምላክ ፊካውት የሚያደርግ ስለሆነ ፍጡር ሲባል ይሄንን እንትን እንዳይል ክርስቶስ የተፈጠረ ነው ቃልም የተፈጠረ ነው እንዳያስብል ለመጠንቀቅ ሲባል ፍጡር ስጋን ነሳ ማለቱን የተሻለ የሚሆነው ማለት ነው። ኦፍ ኮርስ ክርስቶስ የነሳው ስጋ ያልተፈጠረ ነው ማለት አደገኛና ሄረሲ ነው። ክርስቶስ ራሱ ፍጡር ነው ማለት ግን ፍጡሩ ማለት ተገዢ የተፈጠረ እስከሆነ ድረስ እኛ ክርስቶስ ደግሞ ራሱም እንደተናገረው እነሆ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሎ እንደተናገረ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ላይ እንደተናገረው ሁሉ በእርሱ ሆነ እንደሚለው ማለት ነው። ቆላስይስ ምዕራፍ 1 ቁጥር 15 ላይ እንደሚናገረው ስልጣናት ቢሆኑ መላእክት ቢሆኑ አጋስት ቢሆኑ የሚታይም ቢሆን የማይታይ ሁሉ በእርሱ በኩል ተፈጥሯል ብሎ እንደሚናገረው እርሱ የማይታየው የእግዚአብሔር ምሳሌ ነው ብሎ እንደሚናገረው ክርስቶስ የተፈጠረ ያልሆነ የአብ የዘላለማዊ ልጅ የሆነ እንጂ የተፈጠረ አይደለም። ስለዚህ ተፈጠረ ፍጡር ነው የሚለውን ቃል በኳሊፊኬሽን መጠቀም ኳሊፊኬሽን ማለት ምን ማለት ፈልጌ ነው የሚለውን ነገር ኳሊፋይ ማድረግ ያስፈልጋል ማለት ነው። ዝም ብሎ ክርስቶስ ፍጡር ነው ማለት ፕሮሶፖኑን ጭምር ሄዶ የሚነካ ስለሚሆን ማለት ነው። ስለዚህ ፍጡር ስጋ ነሳ፣ በፍጡር ስጋ ተገለጠ፣ ቃል ስጋ ሆነ ብሎ እንደሚናገረው ማለት ነው። እንደዚህ አይነት ነገሮችን መጠቀም ነው የተሻለ የሚሆነው ማለት ነው። እዚህ ሪስትልኝ ኦኬ ቃል ታሰማልን አቡሻ። ያው አቡሻ እንዳለው አይ ቲንክ ሞር ዲቴይል ነገር ምናምን የምትፈልጊ ከሆነ በውስጥም እኔን ፎሎ አርጊ እና ምናምን ያለውን ነገር በሰፊ እንትን እንላለን፣ ማውራት ይቻላል። ግን ይህን ያክል ቴዎሎጂካሊ ጠለቅ ምናምን ብለን ነገረ ክርስቶስ ምናምን እንትን ካላልን ማለት ካልተረዳ እንደዚህ አይነት ሀሳቦች ውስጥ ገብተን መጨናነቅ መጨነቅ ራሱ ያን ያክል አስፈላጊ ላይሆን ይችላል። ኦኬ ቴዎሎጂ ኢዝ ናት ፎር ኤቭሪባዲ ሌለ ጎርጎርዮስ እንዚናዙ ቴዎሎጂ ወይም ደግሞ ነገረ እግዚአብሔር ነገረ ክርስቶስ ሁሉ ካላወቅን ወይም ደግሞ ሁሉ ጠንቅቀን ካልተረዳን ብለን እንትን ማለት መጨነቅ ምናምን የለብን። ምክንያቱ ቴዎሎጂ ለሁሉም የሚሆን አይደለም። ቴዎሎጂካል ወርዶችም ቴዎሎጂካል ኮንሴፕቶችም ለሁላችንም የሚሆን ስላልሆነ ማለት ነው። ሶ በአጭሩ አቡሻ እንዳለው ማለት ይሄ ፐርሰኑን ኢንዲኬት እያደረግን ወይም ደግሞ ክርስቶስ ፍጡር ነው ከተባለ ይሄ ትልቅ ሄረሲ ነው። ከዛ ደግሞ ክርስቶስ የነሳው ስጋ ደግሞ ፍጡር አይደለም ካልንም ሌላ ራሱ የቻለ ሄረሲ ነው ማለት ነው። ሰው ከሁለቱ ጥንቃቄ በማድረግ መናገር ወይም ደግሞ መግለጽ ያስፈልጋል። ኦኬ ክርስቶስ ራሱ ፍጡር ነው ከተባለም ሄረሲ ነው። የነሳው ስጋም ፍጡር ማለት የተፈጠረ አይደለም ካልንም ሄረሲ ነው ማለት ነው። ሰው ጥንቃቄ ያስፈልጋል። ከዛ አንጻር እንረዳው
ግልጽ ነው እህቴ። ምናልባት ፈርዘር ዲቴይል ማብራሪያ ከፈለግሽ ደግሞ በውስጥ እናወራለን። ቴንኪው። አሁን ትንሽ ግልጽ ነው። አመሰግናለሁ። ከሰው ጋር ምናምን ነገር እያወራሁ ምናምን ነገር ብለሻል እና ትንሽ አንዳንድ ነገሮች ያለ አቅም መወያየትም አስፈላጊ አይደለም እና መነጋገር መልካም ይመስላል። ውይይት እኮ አላረኩም። ውይይት ሳይሆን የሆነ እንትን ነው። እስልምና ላይ የሚሰራ ልጅ ነው፣ ኦርቶዶክስ ነው። ጆይል የሚባለው ልጅ ክርስቶስን ከተፈጠረ በኋላ ፍጡር ነው ካላልን ምን ፍቅና ነው ሲል እንዴ እንደዚህ የሚል እስካሁን እኔ አልተማርኩም። ክርስቶስ ከተዋሃደ በኋላ አምላክ እንጂ ፍጡር ፈጣሪ አንልም የሚለውን ሐሳብ ነው። ማይ ላይፍ ልሽ አሁንም አነጋገርሽ ሙስሊም ቤት ገብቼ አልተከራከርኩም። አነጋገርሽም ልክ አይደለምና አንዳንድ ነገሮችን ቀስ ብለሽ በመረዳት ካለብሽ መረዳት ይቀላል ማለት ነው። እሺ እሺ ካጠፋ በጣም ይቅርታሽ። አይ ችግር የለውም እህቴ፣ ፎሎ አድርጊና ችግር የለውም። ምን እንዳወራችሁ ምናምን ከእሱ ጋርም ማለት ተገናኝተን ምናምን ሀሳቡን ምናምን መረዳት ስለሚቻል እንትን እንላለን እና አይ ቲንክ በማርያም ምናምን ስላልሽ ነው ኦኬ አስገብተን የማያድር ከሆነ ምናምን ብለን አይተቀበልንሽ እና ሰፊ ነገር የሚያስፈልግሽ ከሆነ እንዳልኩሽ በውስጥ ጻፊልኝ። ልጅንም አውርተን ምናምን ሀሳቡን መረዳት ምናምን እንችላለን። እሱ ይሻላል መሰል። ኦኬ እና ሰዎች ዮሐዴ ወይ እንትን አሁን ያልከው ላይክ ቴዎሎጂ ኢዝ ናት ፎር ኤቭሪባዲ የሚለው ላይ በቃ ፍጹም አምላክ ፍጹም ሰው የሚለውን የያዙት በቃ ምንም እኔ አንዳንድ ሰው ለምን ሌላ ተርሚኖሎጂ ውስጥ እየገባ ለምን እንደሚቸገርም አላውቅም። አሁን አንዳንድ ኮሜንቶችንም እያየው ነበርና ይመስለኛል ነገረ ክርስቶስ ላይ ራሱ ድጋሚ ላይቭ መግባት ያለብን ይመስለኛል። የተወለደ እንጂ ያልተፈጠረ የሚሉ ኮሜንቶች አንዳንድ ሰዎችም ኮሜንት እያየው ነውና ከማን አንጻር እንደተነገረም ከቃል አንጻር ነው ወይስ ከማን አንጻር ነው የሚለውንም አንዳንድ ያለዩ ሰዎች አሉና ኤኒዌይስ ግን እንዳልኩ ቀደም አንትሽም እንዳለው ፍጹም አምላክ ፍጹም ሰው የሚለውን ያዙ። በቃ ምንም ሌላ ተአምር የለው። በቃ ጌታችን ኢየሱስ ክርስቶስ ዛሬም ድረስ ፍጹም አምላክ ፍጹም ሰው ነው። በቃ ይሄን ያዙ። ከዛ ፈርዘር ደግሞ እንደተባለው ጥያቄ የሚያነሳባችሁ ምናምን ሰው ካለ እንደተባለው በቂ ብዙ ማስረጃዎችን ማቅረብ ስለሚቻል ወንድሞችንም በውስጥ ሌሎች መምህራንን መጠየቅ ይቻላል። ኦኬ ከዛ አንጻር ለመያዝ ሞክሩ። እንደዛ ነው እንጂ ሌላ ነገር የለውም ለማለት ያክል ነው። ቴንክ ዩ አዲ ዮሐድዬ ወይ ታም ቀጥል። አይ አስገብተከዋል። እኔ ልስበው ፈልግ ነበርና ሰላም ብያለሁ። ታች ላይ ያስገባከው ሰው ሰላም፣ እንዴት ናችሁ? ማን ልበል ስምህን? እኔ ሙሉ ሰው እባላለሁ። ሙሉ ሰው ዩዘር ኔምህ ልክ ነው ወዳጄ? አዎ ሙሉ ሰው አይደል? ዮሐድዬ እኔ ከሄድኩበት ያው ታውቃለህ ንግግሬን በለሰለሰ ላስከፋው እችላለሁ። ገብቷል? እዮባ ቀጥልሽ። እግዚአብሔር ኮሜንቱን አይቼ እኔ ነኝ የሳብኩትና ስጋው ፍጡር ነው የሚለውን ተስማምታችሁበታል እናንተና። አንዴ ተረጋጋ። አንዴ ኮሜንትን ማንበብ ፈልጌ ነው። አንዴ ላነብላቸውና ከዛን እሺ ሄሉን ሜንሽን አድርጎ እነ ዮሐድ ዝናን እንጂ እውቀት ገና ይጎላቸዋል። እውቀት ካለው ያስገባኝ እስኪ ልሞግተው ፈሪ ካልሆነ የሚል ነገር ጽፈ ነውና እሺ በየትኛው ርዕስ ነው ማውራት የፈለግከው? አስቀድሞ ግን የትኛው ቤተ እምነት ነው የምታምነውና? ቆይ ወዳጄ እያዳመጥ የትኛው ቤተ እምነት ነህ? አስቀድሞ እሱን ነው። ኦርቶዶክስ ነኝ።
አንተ እሺ ምን ክስ ብሎክ ደግሞ ከአንተ ጋር ጊዜ እናጥፋ እንዴ? ቻው። ኦርቶዶክስ ነኝ ይላል የማመድ ቡችላ ቀልዳቸው ካልጠፋ ጊዜ እንደዚህ አይነት ሰው ጋር እናባክን እንዴ? አያስፈልግም። በቃ ቀጥሎ። እኔ ፕሮቴስታንት ምናምን መስሎኝ ሲፎክር ስለነበረ እንደው ቢያወራ ብዬ ነበርና ይሄ እንደዚህ አይነት አሁን ኦርቶዶክስ አይደለም እንትን የሆነ ጋውን የሆነ ቀን ተከራይቶ ተምር ያለ ለማለት ቴዎሎጂ ማለት ምን ማለት ነው ብዬ ጠይቄው እኔ እንጃ ያለው ተመርቅ ያለው አስታወስኩት። መጣልኝ። የቴዎሎጂ ምሁሩ ነው ለካ። የቴዎሎጂ ምሩቅ እኮ ነው። ቴዎሎጂ ግን ምን ማለት እንደሆነ አያውቅም። ጀግናው ምሁር ኢየሱስ ገዳም ሄዶ ይጠመቅ ሸኝተነዋል። አዎ ወይ በጣም ቀጥል። አይ ቴዎሎጂ የምትለው ጎግል አርጎ አግኝቶታል መሰለኝ ትርጉማ። እሷን ሊነግረኝ ነው መሰለኝ የመጣው። ይመቸው። ቅድም የተነሳው እንትን ላይ ያስወጣሁት በነገራችን ላይ ስለማያስፈልግ ነው። ድራማ ምናምን በጣም ረጅም ጊዜ ቆየን እዚህ ሚዲያ ላይ ምናምን እና አይደለም እንደዚህ አይነት ሰው ጋር ይቅርና ርዕስ ራሱን እንመርጣለን። በጣም ክርስቲያኑ በጣም ከመጠንከሩ የተነሳ ማለት ነውና ከእንደዚህ አይነት ስራ ፈትገ ግዴታ እንትን ማለት ስለማይጠበቅብን ነው። እሺ ወደ እንትኑ ስንመጣ ነገረ ክርስቶስ ላይ እንግዲህ ከዚህ በፊት የነበረውን ትንሽ ሚዲያው ላይ የቆያችሁ ሰዎች ምናምን ታውቃላችሁ። የበለጠውን ማንበብ ነው ለማወቅ መሞከር ነው እና የክርስቶስን ማንነት ወይንም ቅድመ ስጋዌ ከዛ ድህረ ስጋዌ ከዛ ደግሞ ተዋህዶ ሁለቱን የሚያገናኘው እሱ አይደለም። ተዋህዶ ምንድን ነው? እነዚህ ነገሮች ካወቅን ከባድ አይሆንም። የሚያስፈልገው ነገር ምንድን ነው? ለማወቅ ማንበብ፣ ለማወቅ መጠየቅ ነው። ሁለተኛ ነገር ደግሞ ብዙ ልናውቃቸው የሚገቡ ነገሮች እያሉ የሆኑ ቃላቶች ላይ የግድ እንትን ማለት አይጠበቅብንም። ይሄ ቃላቶች ላይ ሙጭጭ ብለን በቃ እነዛን ቃላቶች እንዲህ እንደዛ ካላልን ለማለት እኔ የሆነ እንትን የሚያስፈልጋል። መጋቢ አዲስ አንድ የሚገልጹት አገላለጽ አለ። የሆኑ መጽሐፍትን እንኳን ለማንበብ ከስር ጉዝጓዝ ያስፈልጋል ምናምን ይላሉ አይደለ? እና ልክ እንደዛ ነው። ነገረ ክርስቶስን በተለይ አሁን ፍጡሮ ፈጣሪ ከሁለት ባህሪ አንድ ባህሪ ምናምን እነዚህ ነገሮች እንትን ለማለት አስቀድሞ ማወቅ ያለብን መሰረታዊ ነገሮችም አሉ። አንወቅ እያልኩ አይደለም፣ ግን ምን ያህል እነዛን ነገሮች ለማወቅ ጥረናል የሚለው መሰረታዊ ነገር ስለሆነ እሱን እንትን ቢባል ጥሩ ነው። በተረፈ ጋዲ ቆንጆ ነገር ቅድም አስቀምጧል። በቃ ፍጹም ሰው ፍጹም አምላክ የሚለውን ከያዛችሁ የግዴታ የሆኑ ቃላቶች ላይ እንደው እንትን ካላልን ለማለት መፍጨርጨር አይጠበቅብንም። ግን የሆነ ወደ ምንፍቅና የሚወስድ ነገሮች ካሉ ግን የግዴታ እነሱን አንስቶ ማብራራት ያስፈልጋል። በተረፈ መሰረታዊ የሆኑ ነገሮች ላይ እና እንደየእውቀታችንና እንደየንባባችን ለማወቅ እንጣር ለማለት ነው። ቃሌት ያሰማልን። ዮባ ቃሌት ያሰማልን። የቤቱ ባለቤት ዝም ሲል እኮ ነው አለ ይዋል እንዴ አጭርና ግልጽ እያልኩኝ ነበርኩ። በኮመንት ነው ስትልኝ ነበር። ኧረ ፕላትፎርም እኮ አንዳንዴ ብዙ ካወራ በኋላ ነው የሚገባ የሚዩት እንደሆንክና ኤኒዌይስ ቃልዮት ያሰማልን። በጣም አሪፍ ጊዜ ነበረን። እንግዲህ ፕሮዎችም አልገቡም። ኦኬ አምስቱ ሶላዎች ላይ ነበረ ልናወራለን ብለን ያሰብነው። አይ ቲንክ እሱ ርዕስ በጣም ማለት እያመኑበት አይደለም መሰለኝ፣ እየተውት ነው፣ እየደበራቸው ነው አይነት ነገር። እሱ ነው ዋናው። ማለት አክቹዋሊ ባይዞ ከቃላቱ እኮ አይደለም ከሀሳቡ ጋር ነው ችግራችን። እና አሴ ክርስቲያን ደግሞ እኛ እንደ ክርስቲያን ደግሞ እንደ ክርስቲያናዊ መረዳታችን ቃላት ላይ ስቲክ አድርገን ምናምን ምንቆም አይደለንም። ምን እያሉ ነው ሀሳባችሁ ስለሆነ ዋናው ፎከስ የምናደርገው ማለት ነው። እና ሀሳቡ በጣም
ማለት ክርስቲያናዊ ያልሆነ ሀሳብ የያዘ ስለሆነ እነሱን ለማየት ነበረ የገባ የለም። እና እግዚአብሔር ማስተዋሉ ይስጣችሁ። ደግሞ ወደ ክርስትና የክርስትና መረዳት ደግሞ እንድትይዙ እግዚአብሔር አምላክ ይርዳችሁ። ልክ አንዳንዶቹ እያደጉ እንዳሉት ማለት ነው። ኦኬ ሶ የምትጨምሩት ከሌለ አይ ቲንክ አቡሻ መዝሙር አለኝ እያለ ስለሆነ መዝሙር እንስማ። እኔ ብሩክ ማን ነው ብሩክ? እኔ እንድዘምር ነው። ተው ተሚ አንተ በታች ወርደህ ከሆነ ይቻላል። ጸጋህ የሚለው ሌላ ነገር እንዳታስብለን እባክህ ተው። እሺ ዮሐንዬ ሁላችሁንም ሰላም ብያለሁ። አንድ ጥያቄ ነበረኝና ባለቀ ሰዓት ገብቼ ትንሽ ካረበሽኳችሁ አክቹሊ ጥያቄ አይደለም እና በቀደም እንትን በተቻለው አቅም ኤቢ ያ ኦርቶዶክስን ሚስጋይድ ለማድረግ አስታውሱ አንተ ዮሐዲ አንቲሽ እና አኬ መምህር በረከት ሆናችሁ አንድ ጥያቄ ጠይቆ ነበረ እና የጌታ ስጋና ደም በሚወሰድበት ሰዓት አምልኮ ይደረጋል ወይ ለስጋና ደሙ የሚል አንድ ጥያቄ ጠይቆ ነበር እና ለዛ ጥያቄ የተሰጠው መልስ እኔ ካልተሳሳትኩኝ የዛን ኔታቸውኝ ረጅም ሙሉን ማለት ይቻላል ስላዳመጥኩ ነው እና አዎ እናደርጋለን የሚል ነው አይደለ? ያው የመንፈስ ቅዱስም የአብም ፕሬዘንስ ስለሚኖር በዛ ላይ እናደርጋለን የሚል መልስ ነበር የተሰጠው አይደለ? እና የዛኑ ቀን ሄዶ ካቶሊኮችን ጥያቄ ጠይቆ ነበር እና ታደርጋላችሁ? አይ ኦርቶዶክሶች አናደርግም ብለዋል። እና ትናንትናም ይሄንኑ ነገር ሲጠቀም ሰምቼዋለሁ እና እንደውም የኦርቶዶክስን የስላሴ ትምህርት ጭምር ያፋልሳል ሲል ሰማሁት እና እኔ ከታቾኝ አይ እንደዛ አልነበረም የመለሱልህ ተሳስተሃል ወይ አልሰማህ ይሆናል ስለው አይ ኖ እንደዛ አይደለም እያለኝ ነበርና ምንድን ነው በዚህ ላይ የኛ ትምህርት ዮሐዴ እኔ የሰማሁት ያ ነው ብዬ ስላሰብኩኝ ነው እና እኔም ተሳስቼ ካልሆነ ወይ ሪካርዱን እልክልሃለሁ። ሪካርድ ተደርጎም አይ ቲንክ የተለቀቀ ያየው መሰለኝ እና ሪካርዱን እልክልሃለሁ። አይሻልም? እሺ ዮሐዴ እሺ ቆይ አንዴ ፎሎ ላድርግና እልክልሃለሁ። እሺ ዮሐዴ መልካም ምሽት ይሁንላችሁ። ታንክ ዩ ኦኬ። እሺ አቡሻ ቀጥል። እሺ መልካም። በእውነቱ ይህችን ዕለት በጣም ስለምወዳት ነው ለዛ